እናቴንም እሱ ሳይሆን አይቀርም ያሳመማት። ስለዚህ እናቴን ያሳመመበትን መድኃኒት እፈልጋለሁ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ ያለው እግዚአብሔር የተመሰገነ ይሁን። ያው ዛሬም ተመልሰናል። ባለፈው እንዳያችሁት ማዘር ትንሽ ታማለች እና በጣም ነው የከፋኝ እውነቱን ለመናገር ናቲ። እናንተ ደግሞ ሁላችሁም እኔ ላይ እየፈረዳችሁ ነው። አንተ በእኔ ቦታ ብትሆን ምን ታደርጋለህ? ምንድን ነው ምን ታደርጋለህ? በቃ ፋይል እናቴ በሆነ አሁን ፋይል አልፈልግም። በቃ እናቴ ስንት ዓመት ሙሉ የተደበቀን ነገር ልስጥ ቢል አንተ ምንም ነገር አታደርግም። አንዳንድ ጊዜ እኮ በቃ እና እኔ ምንም አልመሰለኝም ነበረ። ቀለበቱ ላይ የሆነ ነገር ያለ አልመሰለኝም። ብቻ ግን በቃ እኔ አሁን ስረዳ የሆነ ነገር እንዳደረገ የሆነ ነገር አድርጓል። ቀለበቱ እኮ ግልጽ እኮ ግልጽ ነው። ግን አሁን እኔ ያልኩ ያለሁት የግዴታ በመለማመጥ ምናምን አይደለም። እና ደብድበን የባሰ ሌላ ነገር ውስጥ እንግባ። አዎ በቃ ደብድበን ዱቄት። እኔ ቤተሰቦቼ ከዳዋ ሁለት ነገር እፈልጋለሁ። በፊት ፋይሉን ብቻ ነበር እንዲሰጠኝ የምፈልገው። አሁን ግን እናቴንም እሱ ሳይሆን አይቀርም ያሳመማት። ስለዚህ እናቴን ያሳመመበትን መድኃኒት እፈልጋለሁ። ዛሬ መድኃኒት ባለፈው ምንድን ነው ዛሬ እንትን የሚለው እመጣለሁ ብሏል። መቻመነና ነው መድኃኒት የሚያመጣ ያማል። እመጣለሁ ብሏል። ፋይሉን ይዞ ይሁን የሚመጣው እኔ አላውቅም። ብቻ እኔ ምን እንደምንም አላውቅም። ሁላችሁም ኮሜንት ላይም ስትሰድቡኝ ነበረ። እንዴት ቀለበቷን ታደርጋለህ? በጣም ስትሳደቡ ነበር። እሺ በእኔ ቦታ ብትሆኑ እናንተስ ምን ታደርጋላችሁ? እኔ እኮ እዚህ ጋር እየተሰቃየሁ ነው ያለሁት። አንደኛ ከኔ የተደበቀ ብዙ ነገር አለ። ገነት ብዙ የደበቀችው ነገር አለ። አንተ የምታስበው ምንድን ነው? እስኪ እንደው እንስማ እስኪ። ማለት በቃ የምታስበውን እሱ እኔ የማስበው ቀለበቱን አድርጌ እሱ ያለኝን ነገር ፈጽሜለት እሱ ደግሞ ፋይሉ እንዲሰጠኝ ብቻ ነበር ያሰብኩት። ግን ሌላ ጣጣ ይመጣብኛል ብዬ አላሰብኩም። አሁን ደግሞ እናቴ ታማለች። የታመመችው ደግሞ በቀለበቱ እንደሆነ 100% እርግጠኛ ነኝ። እሱ ባያምንም ማለት ነው። ከዚህ በላይ አንተ ደግሞ ሁሌ ስጠራ ለእኔ እንትን ትቆማለህ ብዬ ሳስብ ጭራሽ ነው ማግዝ። ምንድን ነው የአንተን ሀሳብ ብደግፍ እኮ አይሆንም እኮ በቃ ጭራሽ ለሁለት እያጃጃለን ይመጣ አይደለም። ባለፈው እሷም ስለታመመች ነው ዝም ያልኩት። እኔ ጭራሽ እናቴ ታማ እኔ እኮ ፋይሉ ጥንቅር ብሎ ይቅር። ፋይሉ ናቲ ጥንቅር ብሎ ይቅር። መሲም እዛው በጸበለው ግን እናቴ ብቻ ትዳንልኝ በቃ። እኔ እኮ ብሰማስ ሁሉም ሰው እኮ እየነገረኝ ተው ቀለበቱን እንዳታረግ። እሱ የሆነ ነገር አስቦ ነው። ባለፈው መጥቶ እዚህ ጋር ውሃ ሲረጭ የሆነ ነገር እኮ መጠርጠር ነበረብኝ። የሆነ ነገር እኮ ማሰብ ነበረብኝ። ግን በቃ የሆነ ነገር እኔ ራሱ ፈዝጃለሁ እኮ ምን እንደሆንኩ ራሱ አላውቅም። አንተ ራሱ እኮ እሱ ሲመጣ እኮ ጭራሽ የእሱ ጓደኛ እኮ ነው የምትመስለው። በቃ አሁን ያለኝ አንተ ነህ። ስለዚህ በእኔ ህይወት በቃ ጣልቃ ግባን የሆነ ነገር አድርግ። ስለዚህ ምንልህ ስማ በቃ። ምንድን ነው የምንሰማ? በጸባይ ነው መጀመሪያ ማናገር ያለብን። ምንድን ነው በጸባይ? እሱ እንዴት ነው በጸባይ የሚያናገረን? ቀስ በቀስ እውነቱን እናስወጣጠዋለን። አሁን ባለፈው ምንድን ነበር ያደረኩት? ገላገልኩት በቃ። ይሄ ሰውዬ ዛሬ ይቅርታ ሊጠይቅ ነው ብዬ እዚህ ጋር ገነት ራሱ ልፈነክተው ስትል አይ ተይ ምናምን ብዬ፣ ግን ሰውዬው በቃ የሆነ የራሱ የሆነ አላማ አለው ሲጀምር። በቃ በሆነ እንትን ብቻ በሆነ መንገድ እንትን ማለት ነው ወይ እዚህ ቤት ገኒ እንዳለችው እዚህ ቤት አይድረስ በቃ። እኔ እኮ አሁን ካልደረሰ እሱ መድኃኒቱስ እሷ ታማለች፣ ሰውዬ በጣም ታማለች። ምንድን ነው የምታወሩት? አንዴ ቀለበት አንዴ ታለ እየተጨቃጨቀ ነው። እስቲ አንተ ነገር እሱም ተው። አንተ ነገር ምንድን ነው? እሰማለሁ እኮ አንዴ ቀለበት ትላላችሁ። ግን ቆይ እስኪ አንቺ ምንድን ነው ያመመሽ ነገር? ምንድን ነው የታመመሽ? እኔ ምን እንዳመመኝ እራሱ አላውቅም። በቃ እንዳለ ሰውነቴን ሁሉ ነው እንትን የሚለኝ። ከመቼ ጀምሮ ነው እንደዚህ ሆነሽ? እኔ ከመቼ ጀምሮ ምን አውቃለሁ? እኔ ከመቼ ጀምሮ አላውቅም። እኔ እንዳለ ውስጥ ያቃጥለኛል፣ ሰውነቴን ሁሉ እየቆረጠመኝ ነው። እስቲ ምንድን ነው ላልቆ
ለምንድን ነው የምታወልቀው ቀለበት? ምንድን ነው ቆይ ስለ ቀለበት የምታወሩት? ምንድን ነው? አይ ስለ ቀለበትማ ስለ መሲ ቀለበት ምናምን ነው። አሁንም እዛው ናችሁ፣ እዛው ቀለበት ላይ አንዴ ፋይል አንዴ ሳሚ። ለምንድን ነው የማትወኝ አንተ? ምንድን ነው የምትፈልገው ከኔ? እኔ እንድሞት ነው እንዴ አንተ የምትፈልገው? አይደለም። እና ምንድን ነው? በቃ አሁን እረፍት አድርጊ። ያመሽልኝ አሁን በጣም ነው የሚያምሽ ማለት ራስሽን በጣም ሰውነቴን ሁሉ ራሴ እጄ ሁሉ ይቆረጥመኛል። እኔም እንደሆነ አላውቅም። እሺ ወይ ታዲያ ጸበል ምናምን ትጀምሪያለሽ? እኔ ራሴ ሄዳለሁ ሰሞኑን። እኔ ራሴ ሄዳለሁ ሰሞኑን። አንተ ብቻ ተወኝ። አይ ደግሞ እንትንም ሲሉ ሰምቻለሁ። ግን ይሄ ራስ ምታት ምናምን ሲያም እኔ ጭራሽ ራስ ምታት እኔ አሪፍ ነው እኮ ቀለበትሽን ማነው? የትኛው ዶክተር ነው ደግሞ እንደዚህ ያለው? አይ እኔ ሲሉ ሰምቼ ነው እንደዚህ እንጂ እኔ ራለ እንዴ ለምንድን ነው? አይ ጸበልም ስትጠመቂ ቀለበት እኮ ተደርጎ እሱ ያን እዛው ሄጄ አውልቂ ካሉኝ አውልቃለሁ፣ ችግር የለም። በቃ እሺ ግቢ አንቺ እረፍት አድርጊ። እኔ ሳሚ በእናትህ እንዳትጨቃጭ። በቃ ተውኝ። እኔ አልጨቃጨቅሽም እኮ ካሁን በኋላ በቃ ተውኝ። እኔ ወይ ልጥፋ ልጣላችሁ ከዚህ ቤተሰቦቼ ጋር እኔ አንቺ ጤንነት ነው የምፈልገው። በቃ ሁሉም ነገር ጥንቅር ነው። እኔ በቃ አመመኝ። ያቺ እንደዛ ሳመመችኝ። አሁን ደግሞ ድጋሚ ምንድን ነው እሱ እኮ? እሺ በቃ ግቢ እኮ ገና ይኸውልሽ፣ እኛ ችግሩን ለመፍታት ነው እየሞከርን ያለው እኮ። አንተ በተቻለ ይሄ ተው፣ አንዴ ደንዝዟል። አንተ በተቻለ አቅም የምታደርገውን አለ እኮ እሱ። እሺ ካላለ ደግሞ አይሆንም። ስለዚህ ሰው አሞ መተኛተን ባለፈ እንደዛ ስትጨቃጨቁ ነው እንደዛ አሞኝ። እሺ በቃ ግቢና ተኝና እንማከርና እንትን እንነግርሻለን። በቃ ልተኛበት። እንደመራራት እያየ ነው እና ጥፋቷ የእሷ ነው ናት። እሷ ማን ነው? ዛሬም በር ዘጋችኋል እና በር ተከፍቶ ይቀመጣል። በር ከፍተን እንጠብቅህ ታዲያ። አንተ ማን ስለሆንክ ነው በር የሚከፈተው? አልቀመጥም። እኔ ከአንተ ጋር መታየትም አልፈልግም። አናትን ብዬ ዝም ብለህ አታወራም እንዴ? ለምንድን ነው የፈለግኸው? እናንተ ጋር መጨቃጨቅ ነው የደከመኝ። እኛም ቋቅ ብሎናል። ተሻላት እናንተ ተሻላት እንደሚያስብላት ደግሞ ምን ልጠይቃት? ምንም ማስመሰል እኮ አይጠበቅብን። ምን አገባህ ባንቀመጥ? አንተ ዝም ብለህ አታወራም እንዴ? ልጠይቃት ነው የመጣው? ምንም መቀመጥ አያስፈልግም። ምንድን ነው ተው የምትለው? አሁን ይምጣ ብቻ ስትላል ነበር። አሁን የመጣበትን ብቻ ነገር ተሻላት። አይ ሰው ያሟል እንዴ? ምን አገባህ አንተ? እሷ ተሻላት አልተሻላት ምንም የሚያገባ ነገር አለ እንዴ? ይኸውልህ የመጣበትን ነገር ተናገር። ለምን እሱ ብላ አታወራኝም? ላወራ አይደል የመጣሁት? ምን ነበር በስልክ ያወራው? ይኸውልህ ምንም ማስመሰል አይጠበቅብህም። እንደታመመች ታውቃለህ። እኔ ከእናንተ ጋር መጨቅጨቅ እንዴት እንደሰለችኝ በእናትሽ። እኛ ደግሞ ቋቅን ያልከን ቋቅ አንተን ማየት እራሱ አንፈልግም። ያሟል እኔ እኮ እናቴ እኮ ታማ ጸጥ የምልህ ይኸውልህ እሷ እንዳረብሻት ብዬ ነው። ውጭ ላይ ደግሞ ስንገናኝ እናወራለን ቆመን የምታወራ እና ተኝተን እናውራ። አትነካካ በእናትህ ደግሞ ዝም ብለህ ተቀምጥ አውራ። አንተ በእናትህ ምንድን ነው በእናትህ ምን ታመጣለህ? ምን ታመጣለህ? ተቀመጥ አንተ ያገባን በእናትህ ያገባኛል፣ ይመለከተኛል። አያገባህም ይላል እንዴ ደግሞ አንተ ምንድን ነው ይምጣ ስትላል ነበረ? ለምንድን ነው የምገባው? ግቢ በቃ እኛ የምናወራው ነገር አለ። ገነት ይኸውልሽ እኔ ስለታመምሽ ነው። እሱ ምንድን ነው የምፈልገው? ቃኑ እኮ እየጎረጎረ ይሄ ሁሉ መዘዝ የመጣው በአንቺና በአንቺ ጉዳይ ነው። በቃ እኔም ይሄን ሁላ ችግር ውስጥ እየገባ ያለው ምንድን ነው የምጎረጎረው? እኔ ምን አቅለታለሁ? ልጁ ጤነኛ አይደለም፣ እንደምታየው እንደ እድሜው አይደለም። ጠንቋይ ነገር ነው። ግቢ አንቺ ግቢ። አስገባትና ቁጭ ብለና እናውራ። ያኔ ለመጨረሻ ጊዜ እንዳይመጣ አድርገን እንሸኘዋለን። ምን የራሷ ችግር ነው እባክህ። የራሷ ችግር አትበላም። እና ታዲያ እሷ እውነቱን ዘርግፋ ብትነግረን ኖሮ እኛ ይኸውልህ ጣጣ ውስጥ እንገባለን። አሁን አንተ ደግሞ የመጣበትን ነገር ተናገር በቃ። እሷ ደህና ናት ምናምን እያሉ ስለደነፋ አይደለም ቤት ሆነ የእንትን ቤት አታልኩ ና ቁጭ ብለና አውራ። እሺ በጸባይ ነው። ምን ልትሰራ ነው የመጣው? የመጣበትን ተናገር። ኧረ በእግዚአብሔር በቃ እኛንም አታሰቀኝ። እኔ ማንም እንዲሰማ ናት። እዛ ጋር ቁጭ በል በቃ ቁጭ በል
ለምንድን ነው የምቀመጠው? የሚነግረን ነገር እንስማ በእናትህ። እሷ ምን አደረገልህ እስከ ዛሬ ብቻህን እያገኘህ? ተከራከረው በእናትህ ቁጭ በልና ምንም እኔ መስማት አይቀርም። በቃ እዚሁ አውራ ማውራት አለብን። ና ቁጭ በልና የመጣ አትሽለጥለጥ በየሰዓቱ። እሺ ምንድን ነው የምትነግረን ነገር ካለ ንገረን። ራቅ በል። የምነግረው ነገር አለ። ምንድን ነው? ቆይ አንተን እንደ ህፃን ነው እንደሚያዝህ አንተን አትከናት። ሁሌ እኔ እናንተ እዚህ ጋር መጣላት የለብንም ማለት የራስህ ጉዳይ። አንተ ለኔ እንድደግፍ ነው እንጂ ጨራሽ ትሰድበኛለህ። የራስህ ጉዳይ። ቁጭ በል እዚህ ያማል። ማን ነው? ለምን እዚህ ሲጀመር ካንተ ጋር ዝም በል አፈና ከእናትህ ዝም በል። ሲጀመር ቆይ ከማውራት በፊት ፋይል ቀለበት አድርግ አልከኝ። ቀለበት አደረኩ። ሲጀመር ፋይሉ ራሱ የታለ? ምንድነው የታለፈው? ስንተኛ ቀኑ ሲመጣ ለምንድን ነው አትረብሸን? እሺ የራስህ ጉዳይ። ካሁን በኋላ ግን አይመለከተኝም። ሳን ፋይል ብለህ ነበር። ቀለበት አድርግና ፋይል ሰጣለሁ እኮ ሰጣለሁ። ቀለበቱን አደረኩ። የታለ ፋይሉ የታለ? ጽበልና አወራለሁ። እኔ እኮ አንተ ሰውዬ እኮ ስንቴ እኮ ነው ሁሌ እሺ፣ አይደለም ፋይል ትላለህ። አንድ ቀን ግን የሆነ ያሳየኝ ነገር የለም ከነዛ ፎቶዎች ውጭ። እነዛን ደግሞ ያቺ እርጉም እህት ሰርቃ ቢሆንስ? እና የራሱ ጉዳይ ነው። በእናትህ ዝም በል አንተ። አትረፍም። በማይገባ ቤት ገብተህ ሲጀመር ግን እንዳይመጣ አድርገሽ አስወጪኝ። ይሄ ልጅ ለምን አታሳርፉም? እናትንም ለምንድን ነው በስነ ስርዓት እንድናስቲ? ኧረ በእግዚአብሔር እሺ ተባበረኝ። በቃ በዚህ ገነትን ያዝልኝ። ውስጥ ነገሮች እንዲፈቱ ትፈልጋለህ? በቃ ውስጥ እሷን ያዛት። ከሱ ጋር ያለውን ነገር ጨርሼ ልውጣ። እኔ ስለአወራን የመጣሁት በሷ ፊት አታውራ እንደዚህ። አንተም ዝም በል። እናትየውንም አሳርፍ። ገን በእናትሽ አንቺውን በቃ ምንም የተፈጠረ ነገር የለም አይደል? አሁን እያወራን ነው። አንተ ዝም በል። አንተ መዘዘኛ እኮ ለምን መጣ ታዲያ? አንተ ቤት ለምን መምጣት አስፈለገ? ብቻችሁን ማውራት ከፈለገ እኔ ላወራ ነው። ቁጭ በል። አንተ ብቻህን የምታወራው ወንድ ከሆንክ ለምን ቤት ትጠራዋለህ? እሱ መጥቶ ማድረግ የሚፈልገው ሌላ ነገር አለ። አንተም ደግሞ ሀሳብህ ግልጽ አይደለም። ምንድን ነው ሀሳብህ? ዝም ለምን አይልም ይሄ ልጅ? አንተ አልፈሰፈሳለሁ። ዝም በል በቃ። ቀለበቱን አርግ እንዳልከኝ አርጌያለሁ። ያልከኝን በሙሉ እስካሁን ያልከኝን በሙሉ አድርጌያለሁ። ብራስሌቱንም አሳያት ብለኝ አሳይቻት ምንም የነገረችኝ ነገር የለም። ይኸውልህ እኔ ላውራ የመጣሁት እኮ ፋይሌ ቁጭ በል። መጀመሪያ ስለታለ ከዛ በፊት የምነግርህ ነገር አለ። ቁጭ በል። ምንድን ነው የምትነግረኝ? እሺ ንገረኝ ቶሎ በል። እናትህ ቀለበቱን አድርገህላት? አዎ እኔ እውነቱን ልናገር ነው የመጣሁት። ቁጭ በል እና በስነ ስርዓት አውራ እኮ። ምንድን ነው የምትናገረው? የምን እውነት ነው? እሺ ተናገር። ምን ሁለታችሁን ፊት ልናገር? ምን አስፈራ? ሁለታችሁን ፊት እንድናገር ነው? ተናገራው ቶሎ በል። እሱ እኮ ለእኔ መንገሩ አይቀርም። ለምን አታወራም እኮ? ተናገር። እዚህ ጋር እኔ ለራሴ ጨንቆኛል። ቁጭ በል። ምንድን ነው የጨነቀ? ለምን አትናገርም እንዴ? እኔ ፋይሌን ወይ ይዛል መጣ። ምንድን ነው የምትለው? ቀለበቱን አድርገህላታል። ቀለበቱ ላይ ደግሞ ያለ ነገር አለ። ምንድን ነው? ቁጭ በልና እውነቱን እነግርሃለሁ። በስነ ተረጋጋ። ምንድን ነው ያለው ነገር? ምንም አይደለም። ቁጭ በል መጀመሪያ እኮ ምንድን ነው ያለው? ተናገር። እኔ መጀመሪያ ቀለበቱ ላይ ያደረኩት እኔ ታጠራለሁ። ከዚህ ቤት ልጠፋ አልችልም። ደግሞ እንደዚህ ምንድን ነው የሚያነጻንጻ? ምንድን ነው ያደረከው? ለምን አትናገርም አንተ? እኔ ቀለበቱን እስቲ መጀመሪያ ረጋ በሉና ስሙ። ሰውዬ ምንድን ነው ያደረከው እያልኩ ነው። ቀለበቱ ምን ልትሆን ነው? ምን ልትሆን ነው? ምንድን ነው እኔ ለአንተም ለእህቴም ስል በእናትህ ዝም በል። ለአንተም ለእህቴም ስል ነው ያደረግኩት ሁሉንም ነገር። እኔ ቀለበቱ ላይ ያደረግኩት እናትህ እውነቱን እንድታወራ ብቻ ነበር። አንተ በእናትህ ወደዛ ምንድን ነው ጠጋ ብለህ ጠይቅ። ምንድን ነው ያደረግከው? እውነቱን እንድትናገር ነበር። የደበቀችንም ፋይል ነበር፣ እሱን እንድታውጣጣ ነው። ግን አሁን የተገኘው ሌላ ሆነ። ምንድን ነው ያደረግከው ታዲያ? ማለት እንድታውጣጣ ማለት አንተ ረቀቅ